الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب شروط الصلاة وأركانها وواجباتها. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة، يعني إن شاء الله يعني مرتين إياك نعبد وإياك نستعين. እንግዲህ ማለት ነው ሽሩጡ ሶላት ክታባችን ላይ ዛሬ ያየነው የነበረው ቂራአቱል ፋቲሐቲ ሩክኑን ፊ ኩል ረክዓቲን ፋቲሃን መቅራት በየሁሉም ረክዓ ግዴታ የሆነች አርካን ናት ብለው ማለት ነው አይተን ነበርና ከዛ ደግሞ የሷን የፋቲሃን ማለት ነው አጠር መጠን ባለ ሁኔታ ሼኽ ሙሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ እየተረጎሙና እየተነተኑ ነበረ። ሊከይ ነኽሻ ፊ ሶላቲና ሶላታችን ላይ ኹሹዕ እንዲኖረን። ምክንያቱም ሊአነል ኹሹአ ልቡ ሶላት፣ ኹሹዕ የሚባለው ነገር የሶላት ምንድነው? ልብ ነው፣ መቅኒ ነው ማለት ነው። ሶላት ማለት ነው አሶላቱ ቢላ ኹሹዕ ከልጀሰድ ቢላ ሩህ ይላሉ። ሶላት ያለ ኹሹዕ ከሆነ ያው ጀሰድ ያለ ሩህ እንደሆነ እንደተቀመ ጀሰዱ ሩሁ እቱማን ቢቀመጥ ምን ፋይዳ የለውም። ኢዘን ፈላ ቡደ ሚነል ኹሹዕ ፊ ሶላት፣ ሶላት ላይ ኹሹዕ ያኒ ማድረግ ግዴታ ከሆነ ኹሹዕ የሚገኘው ደግሞ ምንድነው? ቢተደቡሪ ማ ነቅረአሁ አው ማ ነቅረኡሁ የምንቀራውን ነገር ተደቡር ማድረግ። ቢስሚላሂ ረሕማኒ ረሒም ስንል፣ አልሐምዱሊላሂ ረቢል ዓለሚን ስንል፣ አርረሕማኒ ረሒም ማሊክ የውሚዲን ስንል ምንድን እያለ ነው? ኢያከ ነዕቡዱ ወኢያከ ነስተዒን ስንል ምንድነው ትርጉሙ የሚለውን ነገር ስናስተነትን ሒነ ዛክ የዛን ጊዜ ማለት ነው ነኽሸዑ ፊ ሶላቲና ሶላታችን ውስጥ እንፈራለን ማለት ነው። ኹሹዕ ይመጣልናል። ወይላ ግን ይህም ማናወቀው ከሆነ ዝም ብለን ማለት ነው እናነባለን። ያው የተኛ ሰውዬ እንቅልፍን የሚሆነው ያኔ የናም የሚያንቃፍ ሰው ወይ የተኛ ሰውዬ እንቅልፍ ላይ ያለ ሰውዬ ንግግር ነው የሚሆነው። ያ የተኛ ሰው ያወራውን ቢያወራ ማለት ነው ምንም ማለት ነው አያውቀውም። እና እንደዛ ነው የሚሆንብና ኹሹዕ ይጠፋብናል። እና መዓናውን በትንሽ አጠር መጠን ባለ ሁኔታ ይፈቱ ነበርና ኢያከ ነዕቡዱ ወኢያከ ነስተዒን ከሚለው ደርሰን ነበር። እና የቁል ሼኹ ረሒመሁላህ ኢያከ ነዕቡዱ የሚለውን ሊፈቱት ነው። ኢያከ አንተን ብቻ፣ ነዕቡዱ እናመልካለን ማለት ነው። ኢያከ አንተን ብቻ፣ ነዕቡዱ እኔ እናመልካለን። የምናመልከው አንተን ብቻ ነው። ሹፉ ኢንተቢሁ እዚህ ላይ አንተን ብቻ ነው የምንለው። ኢያከ አንተን ብቻ ያኒ አላህ አንተን ብቻ ማለት ነው። ነዕቡዱ እናመልካለን። ምን ያሉ አይማዎች ያኒ ዑለማኡ ኑሃ ተቅዲሙል መዕሙሊ ዐለል ዓሚል ዩፊዱል ሐስር አሉ። ቢመዕና አው ተቅዲሙ ማ ሐቁሁ ተእኺሩ ዩፊዱል ሐስር ይላሉ። ያኒ ወደኋላ ዘግይቶ መምጣት ያለበት ተቀድሞ ሲመጣ ይላሉ በአረበኛ አቀማመጥ ነዕቡዱ ኢያከ ነበር መሆን ያለበት። ኢያከ ነዕቡዱ ሲል ኢያከ መቀደሙ ከነዕቡዱ ተቀድሞ ኢያከ መንጣቱ ዩፊዱል ሐስረ ወልቀስረ ያኒ ማለት ነው መገደብንና ማሳጠርን ያኒ ይዛል። ኢያከ ነዕቡድ አንተም ብቻ ነው የምናመልከው ማለት ነው ትርጉሙ። አይ ማለትም አሉ ሸሪዎች ሲፈስሩ ላነዕቡዱ አናመልክም ማለት ነው። ኢያከ ነዕቡድ ማለት ነው አይ ማለትም ላነዕቡዱ ፈጽሙ ማለት ነው አናመልክም። ገይረከ ካንተ ውጭ ያለን አካል ፈጽሙ ማንንም ቢሆን አናመልክም ማለት ነው አሉ። ስለዚህ ኢያከ ነዕቡዱ ማለት ላነዕቡዱ አናመልክም፣ ገይረከ ካንተ ውጭ ማለት ነው ማንንም አካል አናመልክም። ያኒ አህዱን ቃል መግባት ነው አሉ። ይሄ እኮ ኢያከ ነዕቡዱ ሲል ቃል እየገባ ነው ሰውየው። ኢያከ ነዕቡዱ የሚለው ሰውዬ ቃል እየገባ ነው። አህዱን ቃል ኪዳን ነው፣ ቃል እየገባ ነው። በይነ መካከል አልዓብዲ በባሪያው መካከልና ወበይነ መካከል ረቢሂ በጌታው መካከል ቃል እየገባ ነው አሉ። ያኒ ኢያከ ነዕቡዱ ሲል አንተ ብቻ ነው የማመልከው እያለ ቃል እየገባ ነው። ኢያከ ነዕቡድ አይ ላ ነዕቡዱ ገይረክ ከአንተ ውጭ ማንንም አናመልክም። ያኒ ማነው ከአንተ ውጭ ማንንም ዛፍ የለ ድንጋይ የለ ቁል የለ ወልይ የለ ጂኒ የለ ዛር የለ የሚባል ነገር የለም። ሁሉም አምልኮ በጠቅላላ የኢባዳ አይነቶች በጠቅላላ ላንተ ነው የምንሰጠው ነው። ስለዚህ ላነዕቡዱ ገይረክ ካንተ ውጭ ማንንም አናመልክም። አህዱን ቃል ኪዳን መግባት ነው፣ ቃል እየገባን ነው። በይነ መካከል አልዓብዲ በባሪያው መካከልና
ወበይነ መካከል ረቢሂ በጌታው መካከል ቃል እየገባ ነው። ቢመዕና ይሄ ኢያከ ነዕቡዱ የሚለው በባሪያው በሰጋጁና በአላህ መካከል ቃል ኪዳን ነው። አንተን ብቻ ነው ማመልከው ሌላ ማንንም አላመልክም እያለ ቃል እየገባ ነው። አላ የዕቡደ ምንድነው ቃል ኪዳኑ? አላ የዕቡደ እንደማያመልክ ኢላ ኢያህ እሱን እንጂ ማለት ነው አላህን ብቻ እንጂ ማንንም አካል እንደማያመልክ ቃል እየገባ ነው። አላ የዕቡደ እንደማያመልክ ኢላ ኢያሁ እሱን አላህን ብቻና ብቻ እንጂ ማንንም አካል እንደማያመልክ ቃል እየገባ ነው። ስለዚህ ኢያከ ነዕቡዱ የሚለው ለነዕቡዱ ገይረክ ብለው ፈሰሩና ዓህዱን በይነል ዓብዲ በባሪያውና ወበይነ ረቢሂ በጌታው መካከል ቃል እየገባ ነው። ምንድነው ቃል ኪዳኑ? አላ ያዕቡደ ላያመልክ አላመልክም እያለ ነው። ኢላ ኢያሁ እሱኑ አላህን ብቻ እንጂ ማንንም አካል አላመልክም ብሎ ቃል እየገባ ነው። እንደዚህ ካለ በኋላ ይህም ማዕናውን ያልተረዱ የሆኑት ሰዎች ምን ያደርጋሉ? ኢያከ ነዕቡዱ ይላሉ። ሁሉም ሱፊያውም አህባሹም ቀብር የሚያመልከውም ዛፍ የሚያመልከውም ያኔ ማለት ነው ቆሌ የሚያመልከውም ጅኝ የሚያመልከውም ወልይ ኢላ አኺሪሂ ይሄ ሁላ ማለት ያኔ ማለት እነሱ ምን ይላሉ? ሶላት ይሰግዳሉ አይደል? መቼም ሶላት የሚሰግዱ ከሆነ ምን ይላሉ? ኢያከ ነዕቡዱ ይላሉ እኮ አንተን ብቻ ነው የምናመልከው ብሎ ቃል ይገባል። ወዳውኑ ሶላቱን እንደጨረሰው ያፈርሰዋል ቃል ኪዳኑ ወዳውኑ። ምን ይላል? ያ አብዱል ቃድር ጅላኒ አጊስና አንተ አብዱል ቃድር ጅላኒ እርዳን፣ ወፈርጅ አና ከርበና ከኛ ጭንቀታችንን ገላግልልን ይላሉ። እንግዲህ ይሄ በጣም የሚገርምና የሚደንቅ ነው። አለማወቃቸው ነው። ወሃዳ ይዱሉ አላ ማዳ አላ ጀሃለትህም ማህይምና አላዋቂ መሆናቸውን ይጠቁማል እንጂ ኢያከ ነዕቡዱ የሚል ሰውዬ ይህም ብቻ የሚያውቅ ሰው ላ ዩሽሪኩ ቢላሂ ተባረከ ወተዓላ በአላህ ላይ ምንም ነገር አያጋራም ማለት ነው። ስለዚህ አይ ላ ነዕቡዱ ኢላኒ ዓህዱን በይነ ልዓብዲ ወበይነ ረቢህ አላ ያዕቡደ ኢላ ኢያህ እሱን እንጂ ማንንም አካል ላያመልክ ቃል እየገባ ነው። ዓህድ ታዲያ ዓህድን ማፈርስ ደግሞ የማን ምልክት ነው? ሚን ሲፈቲል ሙናፊቂን የሙናፊቆች ያስመሳዮች ምልክት ነው። ምን ብለዋል? ኢዛ ዓሀደ ገደር ቃል የገባ ጊዜ ያፈርሳል አሉ። ቃል ይገባል ቃሉን አይሞላም ሙናፊቅ ማለት ነው። አመል ሙእሚን ዩፊ ዓህደህ ቃል ኪዳኑ ማነው ይሞላል። ኢዘን በዓህድ መምራት አለብን። ወአውፉ ቢዓህዲላሂ ኢዛ ዓሀድቱም ወላ ተንቁዱል አይማነ በዕደ ተውኪድ ይላል። የአላህን ቃል ኪዳን ስትገቡ ቃል ኪዳኑን ሙሉ ብሎ አላሁ ተባረከ ወተዓላ ያዛል። ኢዘን ኢነል አህደ ካነ መስኡላ ቃል ኪዳን የሚባለው ነገር ተጠያቂነት ጥያቄ አለ፣ ይጠየቃል ሰውየው ካልሞላ። ስለዚህ ዓህድ መሙላት ግዴታ ነው ማለት ነው። እና ዓህድ እስከሆነ ድረስ አላህን ብቻ ማምለክ ነው እንጂ ካላህ ውጭና ካልምናመልክ ከሆነ ያኒ ማነው አስቸጋሪ ነው የሚሆነው ነው። ወኢያከ አንተም ብቻ ነስተዒኑ ያኒ ማለት ነው እንታገዝ ናም ወኢያከ ባንተም ብቻ ነስተዒኑ እንታገዛለን ማለት ነው። ወኢያከ ባንተም ብቻና ብቻ ነስተዒኑ አይ ነጥሉቡል ኢዓነተ ሚንክ ላሚን ገይሪክ ማለት ነው። እገዛን የምንጠይቀው ካንተ ነው እንጂ ከማንም ካንተ ውጭ ካለ ከጅኝ የሆነ ከመላእክት የሆነ ከነብይ የሆነ ከምን ሆነ ከአላህ ውጭ ካለ አካል እገዛን አንጠይቅም። ፊማ ላ የቅዲሩ ዐለይሂ ኢላላህ አላህ እንጂ ማንም በማይችልበት ነገር ነው። ያኔ መክሉቅ የሚችልበት ከሆነ ችግር የለውም። በገንዘብ ብንተጋገዝ ችግር የለውም። ሰውየው የሚችል ከሆነ ያኔ ማነው በጉልበት ቢረዳን ችግር የለውም። ነገር ግን ፊማ ላ የቅዲሩ ዐለይሂ ኢላላህ አላህ እንጂ ማንም በማይችለው ነገር ላይ ከአላህ ውጭ ያለን አካል እገዛ ብሎ መጠየቅ አይቻልም። ኢዘ ስተዐንተ ፈስተዒን ቢላህ እገዛ ስትፈልግ ምንድን ነው አሉት? በአላህ ብቻ ታገዝ ነው አሉት። መልካም ሰለም ለአብዱላህ ብን አባስ ረዲየላሁ ዐንሁ ኸይረን። ስለዚህ የሚጠቁመው ይሄ ነው እና ኢያከ ነዕቡዱ ወኢያከ ነስተዒን ወኢያከ ነስተዒን በአንተም ብቻ እንታገዛለን ሲባል ዓህዱን ያኒ ላ ነስተዒኑ ቢገይሪክ ማለት ነው። ከአንተ ውጭ ባለ በማንም አንታገዝም ነው። ላ ነስተዒኑ ቢልአምዋት ወላ ነስተዒኑ ቢልአሕያኢል ጋኢቢነ ፊማ ላ የቅዲሩ ዐለይሂ ኢለላህ አላህ እንጂ ማንም በማይችለው ነገር በሞት ሰዎች በህይወትም ባሉ ሩቅ ባሉ ሰዎች እገዛን አንጠይቅም በማይችሉበት ነገር ማለት ነው። እና ዓህዱን ይህን ሲል ማነው ሰጋጅ የሆነው አካል ኢያከ ነዕቡዱ ወኢያከ ነስተዒን ሲል ዓህዱን ቃል ኪዳን ነው፣ ቃል እየገባ ነው። በይነ መካከል አልዓብዲ በባሪያው መካከልና ወበይነ መካከል ረቢሂ በጌታው መካከል ቃል እየገባ ነው። ባሪያውን ምን እያለ ነው የሚሰግደው አካል? በአንተ ብቻ ነው የምታገዘው ከአንተ ውጭ ባለ በማንም አልታገዝም እያለ ነው ማለት ነው። ቃል ኪዳን ነው አሉ። ምንድነው? አላ የስተዒነ ቃል ኪዳኗ ምንድናት? ይችናት። ስለዚህ ዓህዱን በይነ ልዓብዲ ወረቢህ በባሪያውና በጌታው መካከል ቃል ኪዳን ነው። ምንድን ላያደርግ? አላ የስተዒነ ላይታገዝ ቢአሐድን በአንድም አካል ማለት ነው በአንድም አካል ገይረ ውጭ ማለት ነው አላሂ ከአላህ ውጭ ባለ በምንም አካል ማለት ነው በማንም ላይታገዝ ቃል እየገባ ነው ነው። ኸይረን ኢህዲና ሲራጠል ሙስተቂም የሚለውን እንመልከት። ኢህዲና ምራን አሲራጠ መንገድን ምራን አልሙስተቂም
ቀጥ ያለውን መንገድ ምራን። አለዚ ላ ዒወጀ ፊሂ ወላ እንቂሳም ምንም አይነት ነው። ሙስተቂም ማለት ነው። አይ የሃይማኖት ቀጥ ያለ የሆነ ያኒ ማለት ነው። አዲኑል ቀዊም ቀጥ ያለ የሆነ ሃይማኖት ቀጥ ያለውን መንገድ አለዚ ላ ዒወጀ ፊህ በሱ ላይ ምንም አይነት መጣመም የሌለበትና ወላ እንቂሳም ምንም መከፋፈል የሌለበት የሆነ ማለት ነው ሃይማኖት እስልምና ምራን ነው። ስለዚህ ኢህዲና ምራን አሲራጦ መንገድን አልሙስተቂም ቀጥ ያለውን መንገድ ምራን። መዕና ጽንሰ ሐሳብ እኮ ትርጉሙ እኮ አሉ ኢህዲና የሚለው ጽንሰ ሐሳብ እዚህ ላይ ነሷራዎች ምን ብለው ሹብሃ አምጥተው ነበር። እናንተ ኢህዲና እያላችሁ ለምን ምራን ትላላችሁ? ስለዚህ ምራን የምትሉት አልተመራችሁ ሆናችሁ ነው አሉ። አጃኢብ እንደ አይነት ነገር ያመጣሉና ይኸው ምራን እኮ ትላላችሁ፣ ምራን የምትሉት እኮ አልተመራችሁ፣ አሁን በጅል መንገድ ላይ ሆናችሁ ነው የሚሉት ሰዎች ካሉ ይሄ ቅጥፈታቸው ነው ማለት ነው። አሁን እዚህ ልመልሱልን ነው። መዓና ጽንሰ ሐሳብ እኮ ኢህዲና የሚለው በአረበኛ ቋንቋ ጽንሰ ሐሳቡ ምንድነው? ትርጉሙ ዱለና አመላክተን ማለት ነው። ወአርሽድና ጠቁመን ማለት ነው። ወሰቢትና አጽናን ማለት ነው። ኢዘን እኛ ኢህዲና ስንል አይሰቢትና ማለት ነው፣ አጽናን በእኔ በእስልምና ላይ እስልምናን ሰጥተናል፣ በዛው በእስልምና ላይ አጽናን ማለት ነው እንጂ እስልምናን ምራን ማለት አይደለም። እኛ ያኔ ሐቅ ላይ አይደለን ሆነን አይደለም። ስለዚህ ሙስሊም ሆኖ ሰውየው ሶላት እየሰገደ ኢህዲነ ሲራጠል ሙስተቂም ቅናቸውን መንገድ ምራኝ ሲል የመልእክተኛ ስለሚሄዱበት። ምክንያቱም እስልምና ላይ የጥመት አንጃዎች በዝተዋል። በዚህ ያኔ የቢድዓ አንጃ አለ፣ በዚህ ማኑ ሽርክ የሚሰራል። ከዛ ሁላ መንገድ አርቀህ እንደሚታወቀው እስልምና ወደ 73 ይከፋፈላል ብለዋል። አንዷን መንገድ ሐቋን መንገድ ምራን ማለት ነው። በዛችሁ በእስልምና ላይ መልእክተኛው አለይሂ ሰላቱ ሰላም በመጡበት እስልምና ላይ አጽናን ማለት ነው። ስለዚህ ይሄ ነው የተፈለገበት ነው። ማዕና ጽንሰ ሐሳብ ኢህዲና የሚለው ጽንሰ ሐሳብ ዱለና ጠቁመን፣ ወአርሽድና አመላክተን፣ ወሰቢትና አጽናን ማለት ነው። ስለዚህ እስልምናን አጽናን እያለ ነው ማለት ነው። ኸይረን ወሲራጦ ሲራጥ ሲባል እኔ ኢህዲና ምራን፣ አሲራጦ ሲባል አልኢስላም እስልምናን ምራን ማለት ነው። አሲራጦ አይል ኢስላም እስልምና ሃይማኖትን ምራን፣ በእስልምና ላይ አጽናን፣ በእስልምና ላይ ሐቁን መንገድ አሲዘን ማለት ነው። ወቂለ ተብሏልም ደግሞ አረሱሉ መልእክተኛውም ናቸው ተብሏል። የመልእክተኛውን መንገድ ሲራጡን የተባለው ማን ነው? መልእክተኛው ነው። የመልእክተኛውን መንገድ ምራንም ነው ተብሏል። ወቂለ ተብሏል አልቁርአኑ ቁርአንም ነው ተብሏል። ቁርአንን ማለት ነው ምራን፣ የቁርአን መንገድ ምራን ተብሎ ተፈስሯል። ምን አሉ ሸኽየው? ወልኩሉ ሁሉም ሐቁን እውነት ነው አሉ። እኔ ሲራጥን እስልምናን ብለን ብንፈስረው ረሱልን ብለን ብንፈስር ያኔ ማነው አልቁርአን ብለን ብንፈስር ሁሉም ሐቅ ነው፣ ትክክል ነው። ቁርአንን ብንከተል ያው፣ እስልምናን ብንከተል ያው ነው፣ ረሱልን ብንልም ያው ነው። ምክንያቱም ሶስቶቹም አንድ አይነት አመለካከት ስለሆነ አስተምሩቱ አንድ ስለሆነ ማለት ነው። ስለዚህ ሁሉም አንድ ነው። አልኢስላም ወቂለ ረሱል ወቂለ አልቁርአን ወልኩሉ ሐቅ ሁሉም ትርጓሜ ሲራጥን በዚህ በሶስቱም ብንተረጉም ትክክለኛ ትርጓሜ ነው። አልሙስተቂም የሚለው ደግሞ ወልሙስተቂም ቀጥ ያለው የሚለው አለዚ ያንን መንገድ ምራን ላዒወጀ መጣመም የሌለበትን ፊሂ በሱ በመንገዱ ላይ ምንም አይነት መጣመም የሌለበትን ቀጥ ያለውን ሃይማኖት እስልምናን ማለት ነው ምራን፣ በእስልምና ላይ አጽናን ማለት ነው የተፈለገበት አሉ። ሲራጦ አለዚነ አንዓምተ ዐለይሂም አለ ያን ቀጥ ያለውን መንገድ ምራን ያለው የማን መንገድ ነው? ሲራጦ የመንገድን አለዚነ የነዛ ሰዎችን መንገድ አንዓምተ ጸጋ የዋልክላቸውን ሰዎች መንገድ ዐለይሂም በነሱ ላይ ጸጋህን የዋልክላቸውን ሰዎች መንገድ ምራን ነው። ጸጋ የዋለላቸው አላህ ያኔ ማለት ከሁሉም ሰው መርጦ ትልቅ ደረጃ የሰጣቸው ሰዎች አሉና የነሱን መንገድ ማለት ነው ምራን ማለት ነው የተፈለገበት። ኢህዲና ምራና ሲራጦል ሙስተቂም ቀጥ ያለውን መንገድ ምራን። ያን ቀጥ ያለው መንገድ የማን ነው? ሲራጦ መንገድን አለዚነ የነዛ ሰዎችን መንገድ አንዓምተ ጸጋ የዋልክላቸውን ሰዎች መንገድ ዐለይሂም በነሱ ላይ ጸጋ የዋልክላቸውን ጥሩ ውለታ የዋልክላቸውን ሰዎች መንገድ ምራን። አይ ማለትም ሲፈስሩት ምናሉ ጠሪቁ ሲራጦ ማለት ምንድነው? ጠሪቁ መንገድን ምራን። አልሙንዓሚ ጸጋ የዋልክላቸውን ሰዎች መንገድ ዐለይሂም በነሱ ላይ ጸጋ የዋልክላቸውን ሰዎች መንገድ ምራን። ያኔ ማነው ውለታ የዋልክላቸውን ከሰዎች በላይ ከፍ ያረካቸውን ሰዎች መንገድ ምራን ማለት ነው። እነዛ አላህ በነሱ ላይ ትልቅ ውለታ የዋለላቸውና ትልቅ ችሮታውን የተቸረባቸው ሰዎች ማናቸው? ወደፊት ገለጻቸው። ወደሊሉ መረጃው እነዚህ ማናቸው? ነቢያቶች፣ የነቢያቶችን መንገድ፣ የስዲቆችን መንገድ፣ የሹሃዳዎችን መንገድ፣ የሷሊሆችን መንገድ ምራን ማለት ነው። የሌላውን ያኔ የጠማማው መንገድ አስተተህ ነቢያቶች ይሩበት፣ ሷሊሆች ይሩበት፣
ስዲቆች የሄዱበት እውነተኞች መልካም ሰዎች የሄዱበት የነሱን መንገድ ምራን ማለት ነው የተፈለገበት። እነዚህ ነብያቶች፣ ሷሊሆች፣ ስዲቆች ቀናቸውን መንገድ እንደተመሩ የሚጠቁመው ምንድነው? ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። ምን አለ አላህ? ወመን ዩጢዕላህ ይላል። ወመን አካል አለ ቁርአን ላይ ዩጢዕላህ አላህን የታዘዘ የሆነ አካል አላህ ባዘዘው የሚታዘዝ የሆነ አካል ወረሱለ መልእክተኛውን የሚታዘዘ የሆነ አካል ፈኡላኢከ እነዚህ አካላቶች አለ አላህንና መልእክተኛውን የሚታዘዙት አካላቶች መዓ ጋራ ናቸው። አለዚነ ከነዛ ጋራ ናቸው። አንዓመ አላሁ አንዓመ ጸጋ ከዋለላቸው ጋራ ናቸው። አላህ እኮ ጸጋ እና መልካም ነገር ከዋለላቸው ሰዎች ጋራ ናቸው። ዓለይህም በእነሱ ላይ ጸጋ ከዋለላቸውና ውለታውን ከዋለላቸው ሰዎች ጋራ ናቸው። እነዛም ማን ናቸው? አንዓመ አላህ ዓለይህም አላህ በእነሱ ላይ ጸጋ የዋለላቸው ሰዎች ማን ናቸው? ሚነ ነቢይን ብሎ ገለጻቸው። ከነቢያቶች ጋራ ናቸው። ወስዲቂን ከስዲቆች ጋራ ናቸው። ከእውነተኞች ጋራ ማለት ነው። ወሹሃዳ ከሰማዕቶች ጋራ ናቸው። ሹሃዳ ማለት ሙስሊሞችና ካፊሮች እየተዋጉ እዛ ጦር ማዕረካ ላይ የሞቱት ሹሃዳ ይባላሉ። ወሹሃዳኢ ከሸሂዶችና ከሰማዕታቶች ጋራ ናቸው። ያኒ ማነው የውመል ቂያማ ማለት ነው። ወሳሊሒን ከመልካምና ጥሩ ሰዎች ያኒ ሷሊህ ማለት የአላህን ሐቅና የባሮቹን ሐቅ የጠበቀ ሷሊህ ይባላል። ከነሱ ጋራ ናቸው። ከአላህ መልካም ባሮች ጋራ ናቸው አለ። ወሐሱነ አማረ እንደታማረ አለ። ኡላኢከ የነዛ ሰዎች ነቢያቶች ጋራ ሷሊሆች ጋራ ስዲቆች ጋራ ረፊቀን ጎረቤት መሆን ጓደኝነቱ ምንኛ ማረ አለ። ወሐሱነ ምንኛ ማረ ኡላኢከ የነዛ ነቢያቶችን ማለት ነው ሷሊሆችን ስዲቆችን እነዛን ረፊቀን ጓደኝነቱ የነዛ ጓደኝነት ምንኛ ያማረ የሆነ ጓደኝነት ነው አለ። ስለዚህ ወሐሱነ አማረ ኡላኢከ የነዛ ሰዎች ነቢያቶችና ሷሊሆችን ማነው ያኔ ማለት ነው ረፊቀን ጓደኝነታቸው ወይም እነሱን ጓደኛ አድርጎ መያዝ ምንኛ ያማረ ጓደኝነት ነው፣ ምንኛ ያማረ ጉርብትና ነው ይላል አላሁ ተባረከ ወተዓላ። ስለዚህ እነዚህ አካላቶች ሲራጥ ለዚነ አንዐምተ ዐለይሂም የተባሉት ማን ናቸው? ሚነ ነቢይን ወስዲቂን ወሹሃዳ ወሳሊሒን ማለት ነው። እነዚህ ናቸው ማለት ነው። ገይሪ ውጭ ያለውን መንገድ ምራን አልመግዱቢ ከተቆጣህባቸው ውጭ ያለውን ዐለይሂም በእነሱ ላይ ከተቆጣህባቸውና ቁጣህን ካወረድክባቸው ሰዎች ውጭ ያለውን መንገድ ምራን። እነዛ አላህ በእነሱ ላይ የተቆጣባቸው ማን ናቸው? ወሁም እነዚህም አላህ የተቆጣባቸው አልየሁዱ የሁዳዎች ናቸው። የይሁዳዎችን መንገድ አርቀን ማለት ነው። አላህ የተቆጣው ለምንድን ነው? መዐሁም ከነሱ ጋራ ዒልሙን እውቀት አላቸው ያውቃሉ። ወለም ያዕመሉ ነገር ግን ወለም ያዕመሉ አልሰሩም። ቢሂ በዛ በእውቀቱ ግን አልሰሩም። ባወቁበት በሆነ እውቀት አልሰሩም፣ በላበላሹ ማለት ነው። ነስአሉላህ ነስአሉ እንጠይቃለን አላህን እኮ እንጠይቀዋለን አሉ። ሸኽየው ዱዓ እያደረጉልን ነው። ነስአሉላህ አላህን እንጠይቀዋለን አንዩጀኒበከ እንዳረቅህ ማለት ነው። ጠሪቀሁም የነሱን የይሁዳዎችን መንገድ የይሁዳዎችን ማለት ነው አካሃድ እንዲያረቅህ ከይሁዳዎች መንገድ እንዲያረቅህ አላህን እንለምነዋለን አሉ። ነስአሉላህ አላህን እንለምነዋለሁ እጠይቅልሃለሁኝ አንዩጀኒበከ እንዳረቅህ ጠሪቀሁም የይሁዳዎችን መንገድ እንዳረቅህ አላህን እጠይቀዋለሁ አለ። ወለዷሊን የጠማሞችን መንገድ ደግሞ ስንል ያኒ ማነው ወለዷሊን ከጠማማዎቹ ወይም ደግሞ ከጠመሙት ሰዎች መንገድ ውጭ ያለውን ምራን። ያኒ ዷል የጠመሙት ማናቸው? ነሳራዎች ናቸው። ያኒ ገይሩል መግዱቢ ዐለይሂም በእነሱ ላይ ከተቆጣህባቸው ውጭ ያሉትን ሰዎች መንገድ ምራን። ወለዷሊን ከጠመሙትም ሰዎች ውጭ ያለውን መንገድ ምራን። የሷሊሆችን የነቢያቶችን መንገድ ምራን ማለት ነው። ኸይረን ወሁም እነዚህ እኮ ዷል ጠማሞች የተባሉት ነሳራዎች ናቸው፣ ክርስቲያኖች ናቸው ጠማሞች የተባሉት። ለምን ጠማማ ተባሉ? የዕቡዱን አላህን ስለሚያመልኩ ነው። አላ ላይ ማለት ነው ጀህሊን በመሐይምነት ላይ በአላዋቂነት ላይ ማለት ነው። ሳያውቅ ማለት ነው ያለ እውቀት ነው የሚያመልኩት። ጃሂሎች ናቸው አንድም ማለት ነው። ያኔ ሸሪዓ እውቀት ያኔ በሃይማኖታቸው ምንም ተስማሚ የሆነ ደግሞ ጠረቅ ያለ እውቀት የላቸውም። አላ ጀህሊን በአለማወቅና በጅህልና ነው የሚያመልኩት። ወዶላሊን በጥሜት ላይ ሆኖ ነው አላህን የሚያመልኩት። የዕቡዱን አላህን ያመልካሉ። አላ ጀህሊን በአላዋቂነትና በመሐይምነት ላይ ሆነው ወዶላሊን በጥመት ላይ ሆነው አላህን ያመልካሉ አለ። ስለዚህ ለዛ ነው ያኔ ዷል የተባሉት። ማንኛውም ሰው ያለ እውቀት ሳይማር ድኑን እንዴት አድርጎ መስገድ እንዳለበት፣ እንዴት አድርጎ መጾም እንዳለበት፣ እንዴት አድርጎ ተውሂዱን መያዝ አለበት ምን እንደሆነ ይሄን ሳይረዳ
ያኒ አላህን አመልካለሁ የሚል ያኒ ሸቢሁም ቢነሳራ በነሳራዎች ይመሳሰላል። ዷል ያኒ ጠማማ የሆነ አካል ነው የሚሆነው። ምክንያቱም እነሱ ያለ እውቀት ነው አላህን እናመልካለን ብለው የተነሱት። ነስአሉላህ አላህን ጠይቀዋለሁኝ አንዩጀኒበከ እንዳርቅህ ጦሪቀሁም የነሱን የሆነ ሷራዎችን መንገድ እንዳርቅህ አላህን ጠይቀዋለሁ አሉ። መርሐባ። ይሄ እንግዲህ በጣም ትልቅ የሆነ ፍች ነው የፈቱት እዚህ ላይ ሼኽ መሐመድ አብዱል ወሃብ ረሂመሁላሁ ተዓላ። ይሁዳዎች ሰውየው እኔ አይማዎች ምን ይላሉ? አንድ ሙስሊም የሆነ አካል የይሁዳና የነሷራዎችን መንገድ ሊከተል ይችላል አሉ። ሊዛሊከ መን ضل ሚን ዑለማኢና ይላሉ ዑለማ ሆኖ አዋቂ ሆኖ የጠመመ ፈሁወ ሸቢዩሁም ቢልየሁድ በይሁዳዎች ይመሰላል አሉ ይሄ ሰውየው። ወመን ضل ሚን ዑባዲና አላህን ደግሞ ያለ እውቀት አመልካለሁ ብሎ የጠመመ ፈሁወ ሸቢዩሁም ቢነሳራ በነሳራ የተመሰለ ነሳራዎችን ተመሳስሏል እንላለን ይላሉ አይማዎች። ኢዘን በእውቀት ላይ ነው። ያለ እውቀት እውቀትም ኖርን ካልሰራን አሁንም አንድንም በይሁዳዎች ያኒ ከይሁዳዎች ጋር እንመደባለን። ደግሞ ያለ እውቀት ከሆነ አላህን ደግሞ የምናመልከው የምንገዛው አሁንም ደግሞ ከማን እንመደባለን? ከነዛው አሁንም ደግሞ ማነው ከነሳራዎች እንመደባለን ማለት ነው። ወደሊሉ መረጃችን አዷሊን ሁለታቸውም ይሁዳዎችና ነሳራዎች የጠመሙ ለመሆናቸው መረጃችን ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። ምን አለ አላህ ቁርአን ላይ ቁል ብለህ በላቸው ይላል ፊ ሱረቲል ካፍ። ቁል ብለህ በላቸው አንተ ያ ሙሐመድ ንገራቸው እያላቸው ነው አላህ እያዘዘ ነው መልእክተኛውን። ቁል ብለህ በላቸው ሀል ኑነቢኡኩም አንነግራችሁም ምን ብለህ በላቸው አንነግራችሁም ምን ቢልአኽሰሪነ የከሰሩትን ሰዎች አዕማለን ስራቸው የጠፋባቸው በስራቸው የከሰሩት ሰዎች ስራቸው የወደመባቸው ሰዎች ማን እንደሆኑ ግን አንነግራችሁም ምን ብለህ በላቸው ነው። ቁል ብለህ በላቸው ሀል ኑነቢኡኩም አንነግራችሁም ምን ብለህ በላቸው ለይሁዳና ለነሷራዎቹ ቢልአኽሰሪነ የከሰሩት ማን እንደሆኑ አዕማለን ስራቸውን የከሰሩት ሰርተው እንዳልሰሩት የሆኑት ሰዎች ማን እንደሆኑ አንነግራችሁም ምን ብለህ በላቸው። ከዛ ምን አለ አለዚነ እነዚያ እኮ ናቸው ስራቸው የከሰሩት ስራቸው የጠፋባቸው አለዚነ እነዚያ ናቸው ዶለ የጠፋባቸው የሆነ ሰዕዩሁም ስራቸው የጠፋባቸው የሆነ ዱንያ ላይ የሚሰሩት ስራ እዚሁ ዱንያ ላይ የጠፋባቸው የሆነ ማለት ነው። የታበሰባቸው የሆነ አለዚነ እነዚያ ናቸው ዶለ የታበሰባቸው ሰዕዩሁም ስራቸው የታበሰባቸው ናቸው። ፊል ሐያቲ በህይወቱ ውስጥ ማለት ነው አዱንያ በቅርቧ ህይወት እዚቹ በዱንያ ህይወት ላይ ቅርብ በሆነችው ህይወት ላይ ስራቸው እዚህ አኺራ ላይ ያልሄደ እዚሁ ዱንያ ላይ የጠፋባቸው ሰዎች ናቸው አሉ። ብለህ በላቸው ብሎ አላሁ ተባረከ ወተዓላ ገለጸ ማለት ነው። አለዚነ እነዚያ ናቸው ዶለ ሰዕዩሁም ስራቸው የጠፋባቸው ፊል ሐያቲ ዱንያ እዚች ቅርቧ ህይወት ላይ ማን ነው እዚህ ዱንያ ላይ ማን ነው የጠፋባቸው። ወሁም የሚገርመው ደግሞ እነሱ ይሕሰቡነ ይገምታሉ ያስባሉ ዩሕሲኑ አነሁም እነሱ ራሳቸው ዩሕሲኑነ እንደሚያሳምሩ ሱንዓ ስራቸውን የሚሰሩትን ስራ ምርጥ አድርገን እየሰራ ነው ይላሉ። ምክንያቱም ያለ እውቀት ስለሆነ ጅሉም ነገር ምርጥ ነው የሚመስለው። አላዋቂ ያኔ ጃሂል የሆነ አካል ያለ እውቀት አላህን እገዛለሁ የሚል አካል እያበላሸም ምርጥ ነው ያኔ ጥሩ ነው የሚመስለው። እና ምን አለ አላህ ወሁም እነሱ እኮ ያኔ ያሕሰቡን ያኔ ያስባሉ ይጠረጥራሉ አነሁም እነሱ እኮ እንደዛ ስራቸውን ሲሰሩ ዩሕሲኑን እያሳመርንን ብለው ይጠረጠራሉ። ሱንዓ ስራቸውን የሚሰሩትን ስራ ምርጥ አድርገን ሰርተናል ይላሉ ማለት ነው። እንደዚህ ይላሉ። ነገር ግን ስራቸው ምንድነው የተበላሸ ነው አለ። ለምን ሊአነሁም ያዕቡዱነ አላህ አላ ጀህሊን ወዶላል አላህን ባላዋቂነት በመሀይምነትና በጥመት ላይ ሆነው ስለሆነ የሚያመልኩት ማለት ነው። ኢዘን እውቀት በጣም አሳሳቢ ነገር ነው። ያለ እውቀት ዒባዳ መስራት አይቻልም ነው። እዚህ ቦታ ላይ እውቀት ላይ በደንብ ትኩረት ልንሰጥ ይገባል የሚለው ነገር ያስረዳል እዚህ ላይ። ምክንያቱም ሊዛሊከ አይማዎች ምን ይላሉ ዑለሞች ነውሙል ዓሊሚ ኸይሩን ሚን ዒባደቲል ጃሂል አሉ። አንድ ዓሊም መተኛቱ በላጭ ነው አንድ ጃሂል አዳሩን ከሚሰግድ አሉ። አዳሩን ዒባዳ ከሚያደርግ ምክንያቱም ጃሂል ሆነ አካል ዩፍሲድ አክተር ሚማ ዩስሊህ ስለማያውቅ ያለ እውቀት ስለሆነ የሚሰራው ከሚያስተካክለው የሚያጠፋው ይበዛል። የተኛው ዓሊም እሳ ግን ለሱቢህ ያኔ እንድነሳ ብሎ ለሊት ሶላት ላይ ለመነሳት አሁን ቶሎ ለተኛ ብሎ ነይቶ ከተኛ እንቅልፋችን ስንተኛ ኩኛ ዝም ብለን ያኔ እንወርቃለን እንጂ ሱቢህን በሰዓቱ ለተኛ ብለን እንድንሰግድ ብለን ወይኑ ለሊት ላይ እንድቆም 8 ሰዓት አካባቢ ተነስቼ ለሊት ሶላት እንድሰግድ ብለን ብንተኛ ዒባዳ አዳራችንን እንደሰገርን ተደርጎ ነው የሚያዘው። ሐታ ራሱ ባንሰግድ በንያችን ማለት ነው። እነማል አማሉ ቢንያ ስለሆነ ጧት ላይ እንኳን የተነሳነው ለሱቢህ እንኳን ቢሆን 8 ሰዓት እንነሳ ብለን አስበነ ሳንነሳ እንቅልፍ በጣም አሸንፎነ ሱቢህ አዛን ሲል ብንነሳ ሰግደናል በቃ አላህ ሰግዳችኋል ብሎ ይጽፈልናል ማለት ነው።
እንደሰገሩ ማለት ይሄ እንግዲህ وهذا فضل عظيم ይሄ ትልቅ የሆነ አጅር ነው ማለት ነው። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.